ምንም ነገር ማንዛዛት አልፈልግም። መልስ ብቻ ነው የምፈልገው። ተግባባን? አቦሽ በቃ ምንድነው ችግርሽ? ስራ ቦታ እያለሽ ጓደኞችሽ እነማን ነበሩ? እስቲ ንገሪ። በእርግጥ የኔ ምለው ጓደኛ አልነበረኝም። ስራችን ተባራሪ ስለነበር የኔ ብለሽ የምትቀርቢ ሰው አልነበረ። እና አብረሻቸው ከነበሩ ሴቶች መሀል የማትረሻት አለች? አዎ ከገጠር የመጣች ሴት ነበረች። እስኪ ስለሷ ንገሪ። መጨረሻው አያምርም እንጂ በጣም መልካም ሴት ነበረች። እንዴት ማለት? ምክንያቱም በአንድ በማይረባው ወንድ ምክንያት ህይወቷን አሳጠረች። ነገር ማራዘሙን ትተሽ ለምን ወደ ጉዳዩ በቀጥታ ገቢ? የነበሩበት ሩም ውስጥ እንደሰማሁት ሞታ ነው የተገኘችው። ልጁ ማን እንደሆነ አውቀሻል? አላውቅም። ይገርምሻል፣ ህልሟን ለማድረግ ነበር እዚህ ሀገር የመጣችው። ሯጭ ሆኖ ሀገሯን ለማስጠራት። ግን ምን ዋጋ አለው? ባጭሩ ህይወቷ አለፈ። ልጅቷ የት ነው የተቀበረችው? አላውቅም። ከዛ ስጠሊታ ህይወት ውስጥ ወጣው። ራሴንም ለማኖር የግድ ወደዛው ደግሞ አላውቀው ስርቆት ውስጥ ገባው። እና ፎቶ ላይ ያየሽው ልጅ አሁን አስታወሽ? እኔ እንጃ፣ ምንም ሊመጣልኝ አልቻለም። እንዴት አደርሽ አንቺ ቆሻሻ አለም? እንዴት አደርሽ? አሁንም እንደለመድሽው ብዙዎቹን እያሰቃየሻቸው ነው? ምን አልሽኝ? አሁንም ልክ እንደበፊቱ ብዙዎቹን ባለጸጋ ብዙዎቹን ደግሞ ደሃና ችግረኛ እያረግሻቸው ነው? ንገሪኝ እስኪ አሁንስ ምን እያደረግሽ ነው አንቺ አለም? ቆሻሻ ቆሻሻ አለም ቆሻሻ! ምንድነው የምታዩኝ? ቆይ ምንድነው የምታዩኝ? ስታዩኝ እኔ እብድ መስላለሁ? አይደለሁም፣ እብድ አይደለሁም። እንደዚህ አትዩኝ እሺ? እንደው እናንተ በጣም እብድና ባለጌዎች ናችሁ እሺ? ሂዱ ከዚህ እሺ! ሂዱልኝ! ሂዱልኝ! በቃ ሂዱልኝ! ለኖርበት በቃ ዞር በሉልኝ! እዚህ ጋር ነው። እዚህ ስትደርሺ ልጥለው ሄዱት? አዎ ራሴን እዚህ ጋር ነው ያገኘሁት። ግን ምንም ማስታውሰው ነገር የለም። የሆነ ነገር ቀብተውኝ ነበር መሰለኝ። ስለዚህ እነኚህ ሰዎች የሰለጠኑ ነበሩ ማለት ነው። ምንድነው ችግር አለ እንዴ ጋሼ? አይ ምንም ችግር። እስኪ ይሄን ተመልከችው። እዚህ ነበር የነበራችሁበት ቦታ? አዎ አቤል ነው የኔ ጌታ። እንዴ የሚያሰቃዩብኝ። ምንድነው የምናደርገው አሁን? ምንም አታስቢ። አሁን አንቺ ነገሮችን በሰከነ ሁኔታ ነው ማየት ያለብሽ። አስራ 12 ሚሊዮን እነኚህ ሰዎች የፈለጉት መደራደሪያ ነው ማለት ነው። ስንት ብር ብለው ነው? መቼም ብራቸውን አግኝተው ይለቁታል አይደል? እሱን ማወቅ አልችልም፣ ግን አንድ መንገድ አለ። ስልኩ ባለቤት አለው። በሱ መንገድ ማወቅ እችላለሁ። አሁን የምልሽን ስሚ። የምልክልሽን ስልክ ቁጥር ባለቤቱን ማን እንደሆነ አጣርተሽ ላኪልኝ። እሺ አለቃ፣ ማውራት ትችላለህ? እሺ እየሰማሁ ነው።
ጊዜው ይሁን አይሁን አላውቅም። ልጅቷ ግን ምንም የምታውቀው ነገር ያለ አይመስለኝም። ሟችን ግን ታውቃታለች። እሺ እና ምንም ጉዳት አታደርስብንም ማለት ነው? እሱን እንኳን አሁን ማለት አልችልም። ምክንያቱም ለገንዘብ ብላ ነው ስነቷን ስቸረችር የነበረው። በእርግጥ ወደዚህ ህይወት እንድትገባ ያደረጋት የእናቷ በገንዘብ እጦት ምክንያት መሞት ቢሆንም እሺ ምንም ችግር የማታመጣ ከሆነ ልቀቂያት፣ ግን በአይንሽ ተከታታያት። እሺ አለቃ። ምንም መጠብቂ። ለማድረግ ያለብሽን አድርገሽ አለቅኝ ወይስ ከኔ ጋር ችግር አለብሽ? ማን ነበር ስምሽ? ለነገሩ ከስምሽ ምንም ጉዳይ የለኝም። ይልቅ አንድ ቀጥተኛ መልስ ፈልጋለሁ። ጓደኛ ያልሻት ስትሞት ማን ነበር ተጠርጣሪ ነበረው? እሱም ማውቀው ነገር የለም። እኔ እንደሰማሁት ከሆነ አንድ ልጅ ነው የተጠረጠረው። ደንበኛ ነበራት እንዴ? እርግጠኛ አይደለሁም። ምን ዘው ብሎ ያስገባሃል? ወንደሰን የለምድ ለምን ፈለከው? መቼም ለጸብ አይደለም አይደል? አይ አይደለም። እንደው አቤልን ያገተውን ሰው ሳላውቅ አልቀርም። ማን ነው? ንገረኝ፣ ማን ነው? በረከት ይባላል። ከከተማ የመጣ ሰው ነው። ቆይ ማን ነው እሱ? ምን ፈልጎ ነው እንደዚህ ያደረገው? እንጃ። ሳስበው ጋሽን ለማቅጣት ከከተማ የመጣ ሰው ይመስለኛል። እናም የስራ ጸብ ያለባቸው ይመስለኛል። ቆይ ታዲያ አንተ ይሄ እንዴት አወቅ? እንደው አንድ መልእክት ልላክ ብሎ እኔ ጋር መጣ። ግራ ሲገባኝ ነው ወደዚህ የመጣሁት። እንደው ብዙ ሳይርቅ ከወንደሰን ጋር ልኩን እናስገባው ብዬ ነው አመጣጤማ። ለሱኛም በቃዋለን። ይኸውልህ ወንድሜ፣ ለውሳኔ ከመቸኮል በፊት የሚለውን አዳምጠው። እንደው ስለ አቤል ነበር አንድ በረከት የሚባል ሰው እንዳፈነው ሰምቼ ነው። እንዴ ጋሽ አቤል ተገኘ እንዴ? አይ አልተገኘም። እሱ አምልጣችሁ ነው የመጣችው። ቆይ እነኚህ ሰዎች እነማን ናቸው? ምን ፈልገው ነው? ሰዎቹማ በጣም ከባድ ሰው ናቸው። ምን እንደፈለጉ አላውቅም፣ ግን ዋና አላማቸው ብርና ብር ነው። ሰዎቹን በደንብ አይተሻቸዋል ወይ? ሲያፍኗቸው አይናቸውን ጋርዷቸው ይሆናል እኮ። አበራ አብራችሁ ነበርክ እንዴ? እንዴት ማለት ጋሽ? እንዴት እንደዚህ አልክ? ሁኔታ እንዳየና እንደነበረ ሰው ነው አወራረህ ብዬ ነው። አይ እንደዛ አይደለም። ብዙ ጊዜ እንደዚህ አይነት ነገር ሰዎች ሲያረጉ ራሳቸውን አያጋልጡም ብዬ ነው። እኔ የምልሽ ረዲት፣ እንዴው ቦታው ላይ ያየሽው ነገር ወይ ሰማሽው ነገር አለ? ምንም የለም። በብዛት የከብቶች ድምጽ ብቻ ነው የተሰማኝ። ከብቶች? እዛማ በጭራሽ አይሆንም። የት ነው ቦታው? አይ ጋሽ፣ እዛ እንኳን አይሆንም። እዛ እኮ ቦታው በደንብ ነው የሚጠበቀው። እዛ በጭራሽ እንዲህ አይነት ነገር አይደረግም። እኔ ግን ምንም ያልገባኝ ነገር አንቺ እንዴት አመለጥሻቸው? ያው እንግዲህ ሴት ልጅ ብልሃተኛ አይደለች፣ ለዛ ነው። በሉ
ወደ ቤት ገብተን ነገሩን በትኩረት እናየዋለን። ማንም የማላውቀው ሰው ከሚበላኝማ የገዛ ስጋዬ ቢበላኝ ይሻለኛል። ማን ነው ውርስ? በእናት የምንገናኘው ወንድሜ ነው። ታዲያ ይህን ስም ለምን ሰጠሽ? አንቺን አይመለከትሽም፣ የቤተሰብ ጉዳይ ነው። ሄሎ፣ እየሰማሽ ነው? በአንድ ጉዳይ የምንስማማ ከሆነ ከምትጠብቂው ብር በላይ ታገኝበታለሽ። እየሰማሽ ነው? አዎ እየሰማሁ ነው። ገባኝ። ያለሽበት ቦታ ለማውራት የሚመች አይደለም ማለት ነው። ምንድነው የተሻለ ነገር የምታገኙበት? እንደነገርኩሽ የቤተሰብ ጉዳይ ነው። አሁን ለምን በማይረባ ነገር ሳቴን ከምገኝ ለምን ወደ መፍትሄው አገቢ? ልክ ብለሻል። መሄድ ትችያለሽ። የምፈልገው ነገር ካንቺ ጋር ምንም አያገናኝም። ነገር ግን ወቂ ከአይኔ እንደማትሰወሪ። ይኸውልህ አሁን ይሄ ወንድም ተብዬውን አግኝተን ይሄን የውርስ ጉዳይ ቶሎ መጨረስ አለብን። በምንም መልኩ መበላሸት የለበትም። ገንዘብ ያለው ሰው ለመንግስት የሆነ ነገር ሰጥቶ ይህን ቦታችንን ሊወርስ እንደሚችል መዘንጋት ያለባ ይመስል። ገብቶኛል። አሁን ገጠር ድረስ እሱን ፍለጋ ልሄድ ነው። በዛ ላይ ድምፁን ካጠፋ ራሱ ሰነባብቷል። ይሄን ያቺ ወድጃታለሁ ካላት ልጅ ጋር አሸ ገዳም እያለ ነው። እባክሽ ወንድሟ የዋዛ አይደለም። በዛ ላይ ሰሞኑን የማየው ህልም ጥሩ አይደለም። የሆነ ነገር የተከሰተ ነው የሚመስለኝ። እኔ ስለሱ አይመለከተኝም። ይኸውልህ ታውቃለህ፣ እኔ እብድ ነኝ። እብደቴና ንግግሬ ከቀነሰብህ የሆነ ነገር እንዳለ ማወቅ አለብህ። አንቺ እንደዚህ ማቆምሽ ተመስገን ነው። እየቀለድኩ አይደለም። አንቺ ግን ምን አለበት ይሄን ስርቆት ብታቆም? ያልኩህን ብቻ አስታውስ።
ይቅርታ የስራ ስልክ ነበረ ጥያቄው ጠፍቷል። ችግር የለውም ጋሼ። አበራ ከተማ ዘመድ አለህ እንዴ? አረ በጭራሽ። አረ የለኝም። አንተ እሱ እንደሰድ ከተማ እኔ የምትለው ዘመድ የለህም? አይ ጋሼ ከተማ ዘመድ ቢኖርማ ያችን ያበራሽን ጓደኛ አንተ ዘንድ ይሰዳት ነበረ። የለኝም ጋሼ። ማነች ደግሞ ሌላ ካሴት? የሾወርቅን እንዳትሆን ብቻ። አዎ ጋሼ። እኔ ጋር እኮ አልመጣችም። ምን እያልክ ነው ወንደሰን? ታዲያ ይቺ ልጅ አምኑ ገብታ ነው እንዲህ ድምጿን ያጠፋችው? ይቺ ልጅ ግን ማነች? ለምንድን ነው እኔ ጋር ስምላክ የፈለከው? እሱም የወዳ ልጅ ነበረች፣ ግን እሷ አትወደውም እና እህቴን ካልዳርኩኝ አላገባም ሲል ትታው ከተማ ኮበለለች። ይህን የአንድ ኮበሌ ይዟት ይሆናል። እንደዛ ነው። ታዲያ እንዴት አልደወለችም እኔ ጋር እስከ ዛሬ?